ሰላም ጤና ይስጥልኝ የኔ ሾካኮች እንዴት ናችሁ? በራሴ ጸጉር ነው ያለሁት ሌላ ሰው ነው የምመስለው። ለማንኛውም ከኢትዮጵያ ውስጥ መቅረት ያለበት ጎጂ ባህል የምትሉት ይሄ ባህላችን መቅረት አለበት የምትሉት ሶስት፣ መቅረት የሌለበት የምትሉት ደግሞ ሶስት። አሁን እኔን ከጠይቃችሁ ሀሜት መቅረት የለበትም፣ ልዩ ባህላችን ነው። አንዱን ጥሎ አንዱን አንጠልጥሎ ማለፍ እሱ መቅረት የለበትም። እባካችሁ ምቀኝነታችን ለምን ሲባል ይሄ ምቀኝነታችን ባህሉ መቅረት የለበትም። ሌላ በተረፈ እናንተ በኮመንት ጻፉት ውዶቼ፣ ይሄ ራሴ ነው። እናንተስ ምን ታስባላችሁ? መቅረት የሌለበት ባህላችን ብላችሁ የምታስቡትን እስኪ ኮመንት ላይ ጻፉልኝ። ስለምዶ ልብ የሚመታው አንቺ ስላቀፍኩ ነው ወይ ጸጉር የሚሰራ ሳለ እሷ ናት የምትሰራ እናት ትንሽ ማነኝ ፈገግ እኔ ማነኝ ትንሽ ዘፋኝ ነከረ ካይቻለሁ ዘፈንን አበባዬ እያልክ ስትዘፍን አበባዬ ማን ዘፋኝ የማሚ ዘፈን ያኔ አይደለም የማሚ ነው። በምን አወቅ ማጋር ይሰድብ ንገረኝ። ይሰድ አንቺ ጋር ደግሞ በጣም ነው የሚያከፍሱ አሞታል እንዴ አሁን ልቡ በጣም እየመታ ነው። ማነው ዘፈን ምናምን ዘፈን ባሰና ቬሮኒካ በጣም ነው የምታሳዝነኝ። ማለት የሆነ ትልቅ ትንሽ ምናምን አትልም። በቃ ዝም ብላ ኖርማል ላይፏ ነው የምትቀጥለውና እሱ ነገር ሀብታም የመሆን የቅዠት እቅዴን ወደ ጎን በማድረግ በልቶ ለማደር ወደሚል ምክንያታዊ እቅድ መቀየሬን ሳሳውቃችሁ በደስታ ነው። ቅዠት በቃ አይ ቲንክ እኛም ሁላችንም ወደዚህ መሸጋገር ይኖርብናል መሰለኝ። ትግሬ እኮ ዘሩን ነው የሚፈልገው ውዶች፣ ምን ሆናችሁ ነው ወደ ዘሩ ነው ተፍ የሚለው በስተመጨረሻ እንደው ትንሽ ንክኪ ያለበት ደም ያለበት ፈልጎ ነው የሚለጠፈው። እሞቲ ትጋቢያለሽ ታስገባሽ ውዴ ተፍ ነው የሚለው እና ይሄ ያዶሬ መጨረሻ ሁለቱ ነው። ወይ ከኢትዮጵያ ወጥቶ ይቀራል ሄለለን ይዘዝበት ምን እሷንማ ወይ ከሀገር ወጥቶ ይቀመጣታል ወይ ይሰር እግዚአብሔር። ይሄ ከሁለት አንዱ ያዶሬ መጨረሻ ይሄ ነው። ሪከርድ አድርጋችሁ ለታሪክ አስቀምጡት። ስለ ሁለቱ ነው ተናግሬ ነበር ሆኗል። ግን እኔ ምንም ሆነ ምንም ከጃኔ ጎን ነኝ እንዴ ከሴት ልጅ ጎን ነኝ። ይሄ ግማታም ጎርጉሮ ያባቱ በርብሷም ደግሞ ገደይላት እንዴ ጭኖ ይሁን ገደይልው አላቅም። ገደይላት ልጅቷ ራሱ አወራኮ እኔ እግዚአብሔር ትላንትና ነው ጣላውት። በቃ እኔና ጃኒ ተነጋግረን እሷ አላወራ ተለያይተናል ምናምን ፕራንክ ነው ብለው ቢመጡ እንኳን የመዳም ልጆች ያለቀሱት ስንባ ጋይስ ምን ብለው እንደሚመጡ ታውቃላችሁ? አሁን ፕራንኩ አይሳካላችሁም። ለምን ካላችሁ በጣም ብዙ ሰው እየወቀሳቸው ነው። እንደዚህ ህዝብ እንዴ ሆስፒታል የገቡ ልጆች ሁሉ አሉ። እንደዚህ መስል ተሰጥቷቸው ፕራንክ ብሎ አይመጡ። ምን ብለው እንደሚመጡ ልንገራችሁ። በሽምግልና ታረቀን ችግራችንን ፈታን ብለው ይመጣሉ። እቺን ጠብቁ። በሽምግልና ፈታን፣ በሽምግልና ህዝብ አስታረቀን ብለው ይመጣሉ። ለምን ፕራንክም ሊያረጉ ብለው ከሆነ አልተሳካላቸውም። ህዝቡ አከረረው፣ ህዝቡ ክርር አረገው፣ ያዘው ህብረተሰቡ። ገባችሁ አይደለ? ልጆች ታመሙ፣ ቢራቢሮ ፋሚሊ ያለቀሰ፣ ቢራቢሮ ፋሚሊ በቃ ታመሙ። ቢራቢሮ ፋሚሊ የምር ነው የታመሙት። ቢራቢሮ ፋሚሊ ኦኬ። ነገ አውቀው ታረቅን። አትሰሚም? ጮክ በየ ማሪ። በጣም እኮ ነው የሚጮኸው። ነገ ሰው አስታረቀን ብሎ ይመጣሉ። እናቴ ቪዲዮ እንደውም ሰራለሁ በእነሱ። ነገ አውቀው ህዝብ አስታረቀን ብለው ይመጣሉ ብለሽ ታስቢያለሽ ወይ? yes of course ማሬ። አልተሳካላቸውም። የፕራንኩም የምኑም አልተሳካላቸውም። ለምን ካልሽ ቢራቢሮ ፋሚሊ የሪል ህመም ነው የታመሙት። የምር ነው የታመሙት ቢራቢሮ ፋሚሊ ኦኬ። ካደገው በኋላ ነው የተቀየረው። መኪናን ካስገጫት በኋላ ይነቀዝ አዶናይ ነቀዝ ነው ጋይስ። ነቀዝ ምስጥ እንዳስጠላከኝ አዶናይ መብቴ ነው አንተን የመደገፍም ያለ መደገፍም ይነቀዝ
ምስጥ ታፕታፕ አርጉ ልጆቼ ሄድበታለሁ። እኔ ትላንትና 6 ሚሊዮን ደግሞ ሲገባ ቁጭ ብዬ እያየሁት ነበር። እሱ ቤት ነበር እሷን ቤት እሱን ቤት ሄደው ያቃጥራሉ። አዶናይ 6 ሚሊዮን ገባ። ምንድነው 6 ሚሊዮን ትላለች እሷ ደግሞ የኔ እናት። እሷም ነቃዝናት ግን ይሄ አዶናይ የሚባል እንትን የሆነ ወስፋታም የሽማግሌ ውስጡ ትልቅ የሽማግሌ አለ የ40 የ80 ዓመት ሽማግሌ እንደውም አለባበስ ስታይል እሷ ናት ያስተካከለችለት። ይነቀስ ሽጉጡ እንዴት ነው እንትን ከአደጋው በኋላ ማን የተቀየረው? አደጋው ታዲያ የገዛ ወንድሙ ምናምን ተሰብስበው ሲሄዱን የተገጩት ደግሞ ትላንትና ስቶሪታቸዋል። የኔ ደህና ነኝ ወንድሜ የኔ መድኃኒዓለም ጃኒ ወንድሜን የአንደኛው ስም ጠርቶ አተረፈልኝ ምናምን ብሎ ስቶሪ አሉ ባልተኛ ሾካካ ከግጭቱ በኋላና ይሄ ፈረንጁ ኢትዮጵያ ከገባ በኋላ ነው የተቀየረባት ልጅቷ ላይ ኮፒሊንግ አርጉ። የሆነ መሽቁቅ ነው ሽቅቅ ያለ ሸምቀቅ ከነዋሽ መጠከን ነበር መሸምቀቅ አጦዘው ነው ተብሏል። ማናት ያጦዘችው ምራት? በእናታችሁ ጋይስ ታፕታፕ አርጉ። ቫይራል በእናትሽ ሽጉጡ ተወኝ። ቫይራል ተመቶብኛል ለራሴ ነው። ተወኝ አንተ በእናትሽ ጃኒ በምንም ታጦዘው ምሩ መቶልሽ ነው ለራሳቸው የሚነኛ ጋር ምንም የሚያገናኝ ነገር የለም። ግን እነሱ የተውትን ጉዳይ ለምንድን ነው ሌላው ሰው በዚህ ልክ ሄዶ የሚጨነቀው የሚታመመው? እንደዛ መሆኑ አግባብ ነው ብላችሁ ታስባላችሁ? ተባለው ጃኒና አዶናይ አንድ ላይ ሆኖ በሽማግሌ ምናምን ታርቀው ድጋሚ አብረው የሚሆን ይመስላችኋል? ምን ታስባላችሁ እናንተ? መተት አድርገህብኛል በሚል አትሌቱን በጥይት ተኩሶ ገደለው። እጅግ አሳዛኝና አስደንጋጭ ዜና ነው ለአትሌቲክስ ቤተሰቦችም። አትሌት ይሄይስ ታደለው ትላንት ሸገር ከተማ ሰንዳፋ አካባቢ በተለመደው ልምምድ ላይ እያለም አብሮት ልምምድ በሚሰራ ሌላ አትሌት በተኮሰበት ጥይት በድንገት ህይወቱ አልፏል። ከዚህ ዘግናኝ ግድያ ጀርባ ያለው ምክንያት ደግሞ የሰማውን ሁሉ ጉድ ያሰኘ ነው። ተጠርጣሪው ገዳይ አትሌት ይሄን አሰቃቂ ወንጀል የፈጸመው መተት አስደረክብኝ ወይንም አስተብትበህብኛል በሚል ባደረበት ቂም መሆኑ ተገልጿል። ገዳዩ ድርጊቱን ፈጽሞ ለማምለጥ ሲሞክር በአካባቢ የነበሩ ጀግና አርሶ አደሮች ዝም ብለው አላለፉትም። ተከታትለውና ተኩስ ጭምር ተለዋውጠው ወደ ከተማ ሳይገባም ከነመሳሪያው እጅ ከፍንጅ ይዘው ለህግ አስረክቦታል። የወጣቱ አትሌት ይሄይስ ታደለው የቀብር ስነስርዓት ዛሬ ከቀኑ 6 ሰዓት ላይ በበኬ ቅድስት ማርያም ቤተክርስቲያን በከፍተኛ ሐዘን ተፈጽሟል። መተት ማስደረግና ማስተብተብ እውነት ወይንስ ጎጂ ባህል ወይንስ ደግሞ ሳይኮሎጂካል ችግር ነው? እስኪ እናንተ በኮሜንት ላይ አስተያየታችሁን ጻፉልን። ጉድ እኛ ጋር በቃ የማይሰማ ጉድ የለም አይደለ? አሁን ይሄንን እንደ በፕሩፍ አድርገውት ነው ይብነ እስከዚህ ድረስ ነፍስ ከመጠፋፋት ድረስ ግን የደረሱት። መለያየትን የወሰን ነው። ኦፍ ኮርስ ሁለታችንም እንጎዳለን። ኦፍ ኮርስ ካልሆነ እኔ አንተና ጃኒ ከዚህ በፊት ተጣልታችሁ ነበር። በተጣላችሁበት የሌላውን ሰው አያገባኝም። ሁላችሁም ይሄን ቪዲዮ ቀስት ኮፒ ሊንክ ኮሜንት ላይ ሐሳቦቻችሁ ትክክል ከሆንኩኝ ሜንሽን እያደረጋችሁ ለብዙዎች እንዲደርስ አድርጎ ጋይስ። አረ በዚህ ልክማ የሰው ቤት ገብተን እንጀራ አብክተን ካልጋገርን ማን በል እንጂ ባለቤቶች የጨረሱትን ጉዳይ እኛ እንደ አዲስ ካልቀጠልን እኛ ገብተን ካልፈተፈትን ምናምን አግባብ አይደለም ያስባሉ። ምክንያቱም ሁላችንም የራሳችን የሆነ ላይፍ አለን። እነሱ ተስማምተው ከወሰኑት እኛ ምን ቤት ነን? ሰላም ሰላም ሰላም፣ እንዴት ናችሁ? ሁሉ ነገር አማን? ክብሩ ይስፋ ክብሩ ይስፋ የእናትና የልጁ። እዚህ ጋር ደግሞ ሌላ ትኩሳት አለ። ሁሉ ነገር በልኩ ሲሆን ደስ ይለኛል። ሁሉ ነገር በልኩ ሲሆን በጣም ጥሩ ነው። የአርሰናል ደጋፊዎች ምን እያደረጉ ነው? አሁን የሚመጣው ቅዳሜ በዘፈን አርቲስቶች ተሰባስበው በዘፈን የአርሰናል ሻምፒዮንነትን ድግስ ሊጨፍሩ እየተዘጋጁ ነው። ደም ሰጥተዋል፣ እያለቀሱ ነው፣ ብዙ ነገር እያደረጉ ነው። በነጭ ባርነት የተሰቃዩ ሰዎች ናቸው። ኳስ መደገፍ ይቻላል። ከልኩ ሲያልፍ ግን በባርነት ስትገዛ ግን በጣም ያሳዝናል። እንግዲህ አርቲስቶች ተሰብስበው ነው እንግዲህ የአርሰናልን ጉዳይ እንጨፍርበታለን ብለው አሁን የሚመጣው ቅዳሜ ላይ ዝግጅት እያደረጉ ነው።
ለወገኖቻቸው እኔ ደም አልቅሰናል ያሉትም ሆነ ሌሎቹ ብዙ ደስታቸውን የገለጹ ሰዎች አርሲ ላይ ለተጨፈጨፉት ወገኖቻችን ግን ምንም አይነት ድምጽ ሲሆኑ አላየንም። የሚገርም ነገር ነው። ይሄ ነው እንግዲህ ልዩነታችን ብለን የምናስበው። እነዚህ አብዛኛው አርቲስቶች የምትሏቸው ኦርቶዶክስ በኦርቶዶክስ ስም ነው ያሉት። ኦርቶዶክስ አይደሉም፣ ለማኞች ናቸው። ኦርቶዶክሶች አይደሉም፣ በስሟ ግን ይነግዳሉ። የበዓል ቀን ሲመጣ እንኳን አደረሳችሁ ምናምን ብለው በመፖሰት ብቻ ኦርቶዶክስነትን ይገልጿታል። አብዛኛዎቹ ድምፅ አይሆንም ከጥቂቶች በስተቀር። አሁንም ምን እያደረጉ ነው? በዚህ ኦርቶዶክስ እየታረደችበት ባለችበት ጊዜ አሁንም ምን ዝግጅት አድርገዋል? ድግሳችን ኢትዮጵያ ላይ ታይቶ የማይታወቅ ነገር ለአርሰናል ልናረግ ነው ብለው ያሸርግዱልሃል፣ ቀሚስ ይጎትቱልሃል። ከእንደዚህ አይነት ሰነፍ ትውልድ፣ ከነዚህ አይነት የደነደነ የዶሎዶመ ሽንታም ትውልድ ማየት ያሳዝነኛል። በጣም በጣም ያሳፍረኛል። ኳስን በምሬት እንደጠላ ያደርገኛል። ይሄን ኳስ ሳስበው የምስኪኖቹ ድምፅ ኢትዮጵያ ላይ የቀማ ይመስለኛል። የሚራቡትን የሚጠሙትን በሰላም ወጥተው የማይገቡትን ድምፅ የሚቀማ ይመስለኛል። ኢትዮጵያ ላይ ኳስ የምስኪኖቹን ድምፅ አጥፍቶታል። የተቸገሩትን የተበደሉትን ደም እንባ የሚያለቅሱትን ቤታቸው የፈረሰባቸውን መድረሻ ያጡትን ወገኖቻችንን ድምፅ የቀማ ይመስለኛል። እና በጣም ነው መጠላው ኳስ። በዚህ ሰዓት ምንም አይነት ባውንደሪ ሳናበጅ በጣም ግፍ ለደረሰባቸው ወገኖች የምንጮህበት ሰዓት ነው ብዬ አስባለሁ እንጂ ድግስ የምንደግስበት የምናዘጋጅበት ሰዓት ነው ብዬ አላምንም። ደም ነው ያለቀስኩት እያለ ስለ አርሰናል ያወራልሃል። ደም ነው ያለቀስኩት። ወንድሙ በየጊዜው ሲታረድ ግን ምንም አይመስላቸው። ምንም ወንድሞቻቸው በየቀኑ ሲበሉ ሲጨረሱ ምንም አይመስላቸው። ይሄን አይነት ትውልድ መንግስት ለፖለቲካ ይጠቀምበታል። ምን ያደርጋል? ቫይራል ቪዲዮ ያስለቅቃል። ቫይራል ቪዲዮ ያስለቅቃል። እነዚህ ህዝብ ስለ ኳስ ነው ያወሩት፣ ስለ ፖለቲካ አይደለም። መንግስት ግን ፕሮፓጋንዳ ይሰራበታል። ቲክታከር ይመጣል፣ መንግስት ፕሮፓጋንዳ ይሰራበታል። ህዝቡ ይራባል፣ ህዝቡ ያልቃል፣ ህዝቡ ይፈጃል፣ ህዝቡ እንደፈለገ ይበደላል። ማንም ድምፅ አይሆነው። ስለዚህ አሁንም መደረግ አለበት የምለው አርሲ ላይ ብቻ አይደለም፣ ብዙ ነገሮች ኦርቶዶክስን ማጣጣል እንደ ሙያዬ ብለው የያዙ ሰዎች ላይ እኛም እንሄዳለን። በፈለጋችሁት። በተለይ እኔ ቃል ለምድር ለሰማይ በምድር የምፈራው ሰው የለም። ድምፅ ከመሆን ለሚበደለው ህዝብ ድምፅ ከመሆን ወደኋላ አለ። የፈለገው ነገር ይምጣ፣ የፈለገው ነው ማውራ። የተበደለ ህዝብ አለ፣ የተጨቆነ ህዝብ አለ፣ የሚቀጠቀጥ የሚበላ ተቆርጥሞ ህዝብ አለ። የፈረደበት አማራው ነው የሚላከከው። እንግዲህ ዓለም ላይ ኦርቶዶክስ ሲባል አማራ ብቻ የሚመስላቸው የደነቆሩ ኦሮሚያ ክልል ያስቀመጧቸው ሰዎች አሉ። ራሻ አማራ ሆና ነው፣ ግሪክ አማራ ሆና ነው፣ እስራኤል አማራ ሆና ነው፣ ህንድ አማራ ሆና ነው፣ ሩማንያ አማራ ሆነው ነው፣ ግብፅ አማራ ሆነው ነው። ያልተማሩ ደነዞች አሉ። አያስተምሯቸውም። ትምህርት እንዲደነዝዙ ነው የሚፈልጉት። በሚያሳዝን ሁኔታ ይህንን ነገር ነው ኢትዮጵያ ላይ ያለው። በእንግሊዘኛ ቪዲዮ ሰርቻለሁ፣ ዓለም ላይ እንዲደርስ ቢቢሲ፣ ሲኤንኤንን፣ ፋክስ ኒውስን በሙሉ ታጋርጌ የምችለውን እኔ ሞክሬያለሁ። እንደ አንድ ሰው ሶሻል ሚዲያ ላይ ማን ድምፅ እንደሚሆንና ማን ድምፅ እንደማይሆን እየለያችሁ ነው ራሳችሁ። ማን ከህዝቡ ጎን ነው፣ ማን ህዝቡን እያላገጠበት እየተጫወተ ነው፣ ራሳችሁ እንድትለዩ ፈልጋለሁ። በዚህ ሰዓት ያው አትሊስት ሰዎች እንደ ግለሰብ ኃላፊነታቸውን ከተወጡ ከአንድ ሰው ነው ከዛ ማህበረሰብ እያለ እስከ ሀገር ደረጃ ድምፅ የሚሰማውና እውነት ለመናገር ሁሉም በቻለ አቅም ድምፅ ቢሆን እኔ እንጃ ብቻ ግን የድምፅ መሆን ቫልዩ ባይገባኝም፣ ምክንያቱም ከውጭ የመጣ ጠላት አይደለም ማለት ለዓለም ብናሳውቅ ባናሳውቅ ኢንፎርሜሽኑን ከማዳረስ የዘለለ እነሱ መጥተው የሀገራችንን ችግር ይፈቱልናል ብዬ አላስብም።
ይሄ መረጃ ማንም ማለት የመንግስት አካላት የሚመለከታቸው የክልሉ አስተዳደር ኤቭሪባዲ ያውቃል። በእርግጠኝነት ችግሩን ፈጣሪዎችም ማን እንደሆነ ያውቃሉና አላቅም ለምን ችግሩ እንዲቀጥል እንደፈለጉ ማለት ነው። ሰላም እንዴት ናችሁ? ሁላችንም አርሲ ላይ እየደረሰባት ያለውን ነገር እየሰማን ነው እና በዚህ ሰዓት ከጎኗ እንድንቆምላት በአሁኑ ጠይቃለሁ። ኦርቶዶክሳውያን በጣም ፈተና እየበዛብን ነው እና አንድነታችን ያስፈልገናል። ለአርሲ እንድረስላት። መሄድ እንኳን ባንቺ ባለን አቅም ድምፅ እንባካችሁ። ሁላችንም ይሄንን ነው የምንለው። በተለይ የሚመለከታቸው አካላት ችግሩን ሳታውቁ ቀርታችሁ አይደለም እና ባካችሁ ስለ ንጹህ ደም ብላችሁ ችግሩን አስቆሙልን ነው። እስካሁን ድረስ አብራችን ከነበራችሁ ቪዲዮ ላይክ በማድረግ ቻናሉን ሰብስክራይብ በማድረግ ቀጣይ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።